የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ የመረጃ ጥንቅራችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። በትናንትናው ዕለት በታጣቂዎች ተከቦ የነበረው የትግራይ ክልል ጊዜያዊ አስተዳደር እንዴት አደረ? ረፋዱን በመቀለ ከተማ ያለው ድባብስ ምን ይመስላል? የሚለው ጉዳይ የጥንቅራችን ትኩረት ነው። ከዚህ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ የኤፈርት ድርጅቶችን አካውንት ማገዳቸው እየተነገረ ይገኛል። ይህ መረጃ ምን ያክል እውነት ነው? እንመለስበታለን። በትናንትናው ዕለት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት መደረጉ ይታወሳል። በዚህ ስምምነት ላይ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ለቀሩት ማለትም ራሱን የአማራ ፋኖ ህዝባዊ ኃይል ወይንም አፋባ ብሎ ለሚጠራው የነዘመነ ካሴ ቡድን ጥሪ አቅርበዋል። ርዕሰ መስተዳድሩ አሁንም በጫካ ለሚገኙ የፋኖ ኃይሎች ያቀረቡትን የሰላም ጥሪ እንመለስበታለን። የህዝብ ተወካዮች ምክር ቤት ያጸደቃቸው ሹመቶች እንደዚሁም ሌሎች ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው ያደመጣችሁን አብራችሁን ቆዩ የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በመጨረሻም አቶ ታዬ ደንዳ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። የቀድሞ ሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባሉ ታዬ ደንዳ ጥፋተኛ በተባሉት ክስ ነው የ7 ዓመት ከ2 ወር እስር የተፈረደባቸው። አቶ ታዬ በዛሬው ዕለት ዳር 26 ቀን 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ወንጀል ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባሉ የነበሩት አቶ ታዬ ደንዳ ህገወጥ የጦር መሳሪያ ይዞ በመገኘት እንደዚሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቶባቸዋል በሚል ክስ ቀርቦባቸው እንደነበረ የሚታወስ ነው። በትናንትናው ዕለት ከጠዋት ጀምሮ የትግራይ ክልል ጊዜያዊ አስተዳደር በህወሓት ኃይሎች ከበባ እንደተደረገበት ይታወሳል። ከዚህ ባለፈ በትግራይ ክልል የሚገኘው የመንግስት መገናኛ ብዙሃንም በታጣቂዎቹ ቁጥጥር ስር እንደገቡ፣ ኃላፊዎችም እንደታገቱ ተሰምቶ ነበር። እነዚህ እንቅስቃሴዎች ግልጽ የመፈንቅለ መንግስት ሙከራዎች ናቸው። በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ላይ የተቃጣ የመፈንቅለ መንግስት ሙከራ ነው ተብሎ ተገልጾም ነበር። በትናንትናው ምሽትም በተመሳሳይ በመቀለ ከተማ በፕሬዝዳንት ጽህፈት ቤት አካባቢ ያለው ሁኔታ ባለበት ስለመሆኑ ነዋሪዎች ተናግረዋል። የህወሓት አርሚ 31 እና አርሚ 22 የሚባሉ የታጠቁ ኃይሎች የፕሬዝዳንት ጽህፈት ቤት ቢሮ እንደከበቡ መሆናቸውን የዓይን እማኞች በትናንትናው ዕለት ምሽት ላይ የነበረውን ሁኔታ አስመልክተው ለመገናኛ ብዙሃን ተናግረዋል። የድምጽ ወያኔና የትግራይ ቴሌቪዥን ያለበት አካባቢ ትናንት ከቀኑ 9 ሰዓት ተኩል ጀምሮ እንደተዘጋ ሲሆን ቦታው በታጣቂዎች ተከቦ ይገኛል የተባለው ጉዳዩን በትክክል ያጣሩ የዓይን እማኞች ሐውልቲ ላይ ፍንዳታ ነበረ፣ ድምጽ ወያኔ ትግራይ ቴሌቪዥን ሰራተኞችም ከቢሮ እንዲወጡ ተደርገዋል፣ ይህንን ታጣቂዎቹ ተቆጣጥሮታል ሲሉ ለዜና ምንጮች ይፋ አድርገዋል። በፍንዳታ የተጎዳ ሰው ይኑር አይኑር እስካሁን በትክክል የታወቀ ነገር እንደሌለም ነዋሪዎች የገለጹ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት አካባቢን ድምጽ ወያኔን ትግራይ ቴሌቪዥን ሐውልቲን ታጣቂዎቹ ተቆጣጥረው ይገኛል ነበር ያሉት። ከስፍራው በተሰበሰቡ መረጃ መሰረት ፍንዳታው የቦምብ ይሁን ሌላ የነፍስ ወከፍ መሳሪያ ባይታወቅም ድምጹ ግን ሰማዕታት ሐውልት ግቢ ካለ ደን ውስጥ እንደተሰማ ነው የተረጋገጠው። በሌላ በኩል ነዋሪዎቹ ምሽት 3 ሰዓት ያለውን ሁኔታ ሲያስረዱ ሁኔታው እንዳለ ነው ያለው። ተኩስ ነበረ፣ የተኩስ ውጤት ገና አልታወቀም፣ አሁን ግን ትንሽ ረጋ ብሏል ሲሉ እስከ ምሽት ያለውን ሁኔታ ለመገናኛ ብዙሃን ይፋ አድርገዋል። በትግራይ ክልል የሚስተዋለውን አለመረጋጋት በተመለከተ ነዋሪዎች በሰጡት አስተያየት ገበያ ያለው ሁኔታ ሽንኩርትና ቲማቲም በስተቀር የሌሎች ሸቀጦች ዋጋ ንሯል፣ ስራም ተቀዛቅዟል። ከዚህ ቀደምም ብዙ አስተያየት ሰጥተናል፣ ሰሚ ግን የለም። ህዝቡ ሰለቸን ካለ ቆይቷል፣ ይበቃቸዋል ብሏል፣ ገላጋይ አጥተናል ሲሉ ሁኔታውን በተመለከተ በዚህ መልኩ አስረድተዋል። የመንግስት ኮሚኒኬሽን አገልግሎት ዴኤታ አቶ ከበደ ደሲሳ በጉዳዩ ዙሪያ አስተያየት እንዲሰጡ ተጠይቀው በሰጡት አጭር የጽሁፍ ምላሽ ከምሽቱ 4 ሰዓት ጀምሮ በመንግስት የስራ ኃላፊነት ላይ የሚገኙ ከፍተኛ የህወሓት ካድሬዎች የተነሳው ተቋሙ በውይይት ሊፈታ እንደቻለ ውይይት የተደረሰባቸው ነጥቦች ምን እንደሆኑ ሳይገልጹ በማህበራዊ ትስስር ገጾቻቸው ላይ በስፋት በመጻፍ ላይ ይገኛሉ። የትግራይ ታጣቂ ኃይሎች ተቋሙን ተከትሎ በሰራዊት አዛዦችና የትግራይ ጊዜያዊ አስተዳደር አመራሮች መካከል ውይይት ተደርጎ የነበረ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስለመገኘታቸው ግን የታወቀ ግልጽ መረጃ የለም ተብሏል። ከዚህ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ የህወሓት የኢኮኖሚ ምንጭ እንደሆነ የሚነገርለት ኤፈርት ወይንም የኢንዶመንት ፈንድ ሁሉም አይነት አካውንቶች እንዲታገዱ ማዘዛቸው ተሰምቷል። መሰረት ሚዲያ የተባለ ዜና ምንጭ እንደዘገበው ከሆነ ጠቅላይ ሚኒስትር አብይ አህመድ የሁሉም የኤፈርት ወይንም የትግራይ መልሰው መቋቋም የገንዘብ ድጋፍ ፈንድ ተባባሪ ድርጅቶች የባንክ ሂሳቦች እንዲታገዱ ትዕዛዝ መስጠታቸው ተዘግቧል። እስከ ታህሳስ 3 2025 ድረስም በኤፈርት ስር በ17 ድርጅቶች ላይ ገደቦች መጣላቸውን የዜና ምንጭ ዘግቧል። ይህ እርምጃ በጠቅላይ ሚኒስትሩ ወይንም በፌዴራል መንግስት ሲወሰድ ለመጀመሪያ ጊዜ እንዳልሆነ መረጃዎች ያሳያሉ። ለዚህ ማሳያው የኢትዮጵያ መንግስት ከዚህ ቀደም በሰሜን ኢትዮጵያው የመጀመሪያው ጦርነት 34 የኤፈርት ተባባሪ ኩባንያዎች የባንክ ሂሳቦች እንዲታገዱ ውሳኔ ሰጥተው እንደነበረ ይፋ ሆኗል። ይህ ደግሞ ህገወጥ ተግባራትን ይደግፋሉ፣ ለጦርነት ድጋፍ
መጠነ ሰፊ የገንዘብ አስተዋጽኦ ያደርጋሉ ተብለው የሚታመኑ የህወሓት ድርጅቶችን የገንዘብ እንቅስቃሴ ስጋትን ለመቀነስ የተወሰደ እርምጃ እንደነበረ በወቅቱ ተገልጾ ነበረ። የሰሞኑ የጠቅላይ ሚኒስትሩ እርምጃ በጥቅምት 2013 ዓ.ም አድርገውት እንደነበረው የህወሓት ኃይሎችም የኤፈርት ድርጅቶች የገንዘብ አካውንቶች በመታገዳቸው ምክንያት የስራ እንቅስቃሴ ለማድረግ ለሰራተኞች ደሞዝ ለመክፈልና ለታጣቂዎችም ደሞዝ ከፍለው ለማረጋጋት እንቅፋት እንደሆነባቸው እየተናገሩ ይገኛሉ። በሰሞኑ የገንዘብ እገዳ ተካተዋል ከተባሉ 17 የኤፈርት እህት ኩባንያ ድርጅቶች መካከል ጥቂቶቹ ሱር ኮንስትራክሽን፣ ጉና ትሬዲንግ ኢንተርፕራይዝ፣ አልሜዳ ጨርቃጨርቅ ማኑፋክቸሪንግ፣ መሰቦ ሲሚንቶ ፋብሪካ፣ ትራንስ ኢትዮጵያ፣ አዲስ ፋርማሲውቲካል፣ ኢዛና ማይኒንግ ልማት፣ መስፍን ኢንዱስትሪያል ኢንጂነሪንግ፣ ሰላም ትራንስፖርት ማህበር እንደዚሁም ሜጋ ህትመት ኩባንያዎች እንደሚገኙባቸው የመረጃ ምንጮች ዘግበዋል። የሰዓቱ የመረጃ ጥንቅራችን እየተደመጠ ይገኛል። በቤኒሻንጉል ጉሙዝ ክልል እየተገነባ ነው የተባለው ወታደራዊ ማሰልጠኛ ተቋም ሐሰት ነው ተብሏል። ከሰሞኑ በኢትዮጵያ ደቡብ ምዕራባዊ ክፍል ቤኒሻንጉል ጉሙዝ ክልል አንድ ግዙፍ ወታደራዊ ማዕከል በሚስጥር እየተገነባ ነው የሚሉ መረጃዎች ሲወጡ እንደነበረ የሚታወስ ነው። የዚህ መረጃ መውጣት መነሻ ምክንያት የሆነው የጠቅላይ ሚኒስትር አብይ አህመድ መንግስት ከሱዳን ብሔራዊ ጦር ጋር እየተዋጋ የሚገኘውና በኤርትራ እንደዚሁም በግብጽ የሚደገፈውን የሱዳን ፈጥኖ ደራሽ ኃይል ሰራዊት ለማሰልጠን የሚል ጭምጭምታ እንደሆነ በማህበራዊ ድረገጾች የተሰራጩ መረጃዎች ያሳያሉ። ከዚህ ፕሮጀክት ጀርባ ደግሞ የተባበሩት አረብ ኤሚሬቶች መጠነ ሰፊ የገንዘብ ድጋፍ እጅ እንዳለበትም በእነዚህ የማህበራዊ ትስስር ገጽ መረጃዎች ተጠቅሶም ነበር። ያም ሆኖ ግን በአፍሪካ ቀንድ ወታደራዊ የደህንነት፣ የሳይበር፣ የምስጢራዊ ወታደራዊ በረራዎች ዙሪያ መረጃዎችን የሚያሰራጩ ምንጮች እንዳሉት ከሆነ ይህ በቤኒሻንጉል ጉሙዝ ክልል እየተከናወነ የተባለው ምስጢራዊ ወታደራዊ ማሰልጠኛ ፕሮጀክት እውን ስለመሆኑ የሚያረጋግጡ አሳማኝ መረጃዎች አልተገኙም ሲሉ አስተባብለዋል። ነገር ግን ይህ ግዙፍ ወታደራዊ ማሰልጠኛ በቤኒሻንጉል ጉሙዝ ክልል የሚገነባ ከሆነ ከሱዳን ጦር ጀርባ ላሉት ግብጽና ኤርትራ ግዙፍ ችግር ሆኖ ብቅ እንደሚል ጥርጥር የለውም በማለት በአፍሪካ ቀንድም አፍላ የውጥረት መነሻ ሊሆን ይችላል ሲሉ ስጋታቸውን አንጸባርቀዋል። ከዚህ ይልቅ የሱዳን ብሔራዊ ጦር በኤርትራ ምዕራባዊ ክፍል በግብጽ ትብብር መጠነ ሰፊ ወታደራዊ ስልጠና የሚወስድበት ግዙፍ ማሰልጠኛ ተቋም እንደተገነባ የሚያረጋግጡ መረጃዎች እንደወጡና ይህንንም የማሰልጠኛ ተቋም ፕሬዝዳንት ኢሳያስ አፈወርቂ ከጥቂት ቀናት በፊት ፖርት ሱዳን በተገኙበት ወቅት እግረ መንገዳቸውን እንደጎበኙ የሚያረጋግጡ መረጃዎች እየወጡ ይገኛሉ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ አሁንም በድርድር ከክልሉ መንግስት እንደዚሁም ከፌዴራል መንግስት ጋር ጥያቄያቸውን መፍታት ላልቻሉ ወገኖች ለማይቀረው ተዘጋጁ ሲሉ ጥሪ አቅርበዋል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ይህን ያሉት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል ዘላቂ የሰላም ስምምነት በተፈራረመበት በትላንትናው ዕለት ነው። የክልሉ ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት በመወከል ካፒቴን ማስረሻ ሰጤ በትላንትናው ዕለት የስምምነት ፊርማውን መፈረማቸው ይታወሳል። የሰላም ስምምነት ሂደቱን ሲያስተባብሩና ሲያደራድሩ የቆዩት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አመራር አባላትም ተገኝተው ነበር። በዚህ ወቅት መልእክት ያስተላለፉት የክልሉ ርዕሰ መስተዳድር አቶ አረጋ ከበደ እንዳሉት ከሆነ ለሶስት ወገኖች መልእክት ማስተላለፍ እፈልጋለሁ በማለት በመጀመሪያ አሁንም ጥያቄያችን በአፈሙዝ ይፈታል በሚል በጫካ በበረሃ ለሚገኙ ወንድምና እህቶቻችን ነው ብለዋል። አቶ አረጋ ከበደ ወንድምና እህቶቻችን ሲሉ የገለጿቸው አሁንም በጫካ የሚገኙት የፋኖ ኃይሎች የትኛውም ጦርነት ሄዶ በሰላም መፈታቱ ስለማይቀር ለማይቀረው የሰላም ድርድር አሁንም እንድትዘጋጁ የቀሩን ማህበራዊ ሴቶቻችን ሙሉ በሙሉ ተበጣጥሰው ሲያልቁ አሁንም ለህዝባችን ለሀገራችን እፎይታ የምንሰጥበትን ድርድርና ሰላማዊ ውይይት እንድንጀምር ሲሉ ጥሪ አቅርበዋል። እንደ ክልል ርዕሰ መስተዳድር አቶ አረጋ ከበደ ንግግር ከሆነ በመንግስትና በፋኖ ኃይሎች መካከል የሚካሄደው ጦርነት አሁንም የመጨረሻ መፍትሄ የማይቀረው መቋጫ ድርድርና ውይይት ነው ሲሉ የገለጹ ሲሆን ለዚህም የፋኖ ኃይሎች የያዙትን ጥያቄያችን ዓላማችን በጠመንጃ ይፈታል የሚለውን አቋማቸውን በመተው ለሰላምና ለድርድር ራሳቸውን ዝግጁ እንዲያደርጉ ነው ጥሪ ያቀረቡት። ከዚህ ውጪ የክልሉ ርዕሰ መስተዳድር ጥሪ ያቀረቡት ለአማራ ህዝብ ነው። የአማራ ህዝብ አሁንም ድረስ በጫካ የሚገኙ ኃይሎች ወደ ሰላም ወደ ድርድር እንዲመጡ መንግስት ላቀረበው በሩን ከፍቶ ለሚገኘው የሰላማዊ መፍትሄ እጃቸውን እንዲዘረጉ የማያቋርጥ ጫና መፍጠር አለበት፣ ጥሪም ማድረግ አለበት ሲሉ ተደምጠዋል። አቶ አረጋ ከበደ የሰላምና የድርድር እጃችንን ዘርግተን ነበር፣ እጃችንን በዘረጋነው መጠን ለሰላም ቀና ፍላጎት ያላቸው ወንድሞቻችን ወደ ድርድር መጥተው በአማራም በኢትዮጵያም ሊፈቱ የሚገቡ ችግሮችን በዝርዝር ተወያይተንባቸዋል፣ ወደፊት በጋራ በሰለጠነ መንገድ ለመፍታት እንሞክራለን ሲሉም ተደምጠዋል። የክልሉ ምክትል ርዕሰ መስተዳድር የሆኑት ዶክተር አብዱ ሁሴን በበኩላቸው ስምምነቱ በተመለከተ በሰጡት ማብራሪያ የሰላም ስምምነቱ የተፈረመበት ዕለት ለአማራ ህዝብ ታሪካዊ ቀን ነው ብለውታል። ባለፉት 2 ተኩል ዓመታት የክልሉ ህዝብ በግጭት አዙሪት ውስጥ መቆየቱን ተናግረው ይህ ደግሞ ህይወት የቀጠፈ በርካታ ህጻናትን ከትምህርት ገበታ ውጭ ያደረገና የተለያዩ መሰረተ ልማት ውድመት ያስከተለ ነው ሲሉ ጠቁመዋል። የተፈረመው የሰላም ስምምነት ሁሉንም ኃይሎች አሸናፊ ያደረገ መሆኑን ጠቁመው የክልሉን ህዝብ የሰላም ጥያቄ በመመለስ ሁለንተናዊ ተጠቃሚነቱን የሚያረጋግጥ ስለመሆኑም ተናግረዋል። የክልሉ ህዝብ ከስምምነቱ ተጠቃሚ መሆኑን አንስተው በዚህ ስምምነት ከምንም በላይ የአማራ ችግሮችን በውይይት የመፍታት እሴቶች የታዩበት ነው ሲሉ ተናግረዋል። ዘላቂ ሰላም በክልሉ የተጀመሩ የልማትና የመልካም አስተዳደር ስራዎችን ለማጠናከር መሰረት መሆኑን በመግለጽ ስምምነቱም በክልሉ የሰላም ሁኔታ አዲስ ምዕራፍ ከፍቷል ነው ያሉት። የአማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ በበኩላቸው የሰላም ስምምነቱ ታሪካዊ መሆኑን ገልጸው ለሰላም ቅድሚያ በመስጠትና የኢትዮጵያ
የኢትዮጵያን ብሔራዊ ጥቅም በጋራ ለማስከበር የሰላም ስምምነቱን መፈራረማቸውን ተናግረዋል። የኢትዮጵያ ታሪካዊ ጠላቶች ተላላኪ መሆን ባንዳነትን ያሉት ካፒቴን ማስረሻ ኢትዮጵያ በራሷ ልጆች የማተራመስ ዓላማ ያላቸውን የውጭ ኃይሎችን ፍላጎት ባለመቀበል ወደ ሰላም መጥተናል ብለዋል። ማስረሻ ከታሪካዊ ጠላቶችና ከሌሎችም ጋር በጥቅም ተሳስረው በክልሉና በሀገር ላይ የውክልና ጦርነት ማድረግ የታጋይነት ሳይሆን ባንዳነት ነው ሲሉም ኮንነውታል። ህዝቡም ይህን እንደማይቀበል የገለጹት ካፒቴን ማስረሻ የባዕዳን አጀንዳ ተሸክመው የሚንቀሳቀሱ አካላትም ወደ ትክክለኛ መስመር እንዲመጡ ጠይቀዋል። መነጋገርና መደራደር ሁሉንም አሸናፊ እንደሚያደርግ በመጥቀስ በግጭት የሚመለስ አንድም ጥያቄ አለመኖሩንም ሲናገሩ ተደምጠዋል። የአማራ ፋኖ ህዝባዊ ድርጅት የመረጃ ደህንነት መምሪያ ኃላፊና የኮር ስራ አስፈጻሚ መስፍን አባተ የሰላም ስምምነቱ የጠላቶች አጀንዳ የተሰበረበት ስለመሆኑ ታሪካዊ ነው ሲሉ ገልጸውታል። የሰላም ስምምነቱ በክልሉ ያሉ ኢኮኖሚያና ማህበራዊ ቀውሶችን በተጨባጭ የሚያስቀር ነው ሲሉ ተናግረዋል። ወደዚህ ስምምነት ያልገቡ ሌሎች አደረጃጀቶች አሁን ያነገቡትን አጀንዳ የአማራ ህዝብን የማይጠቅም መሆኑን ተረድተው ወደ ትክክለኛው መንገድ እንዲመጡ ጥሪ አቅርበዋል። ወደ ጥንቅራችን ሌላኛው ክፍል እናምራ። የህዝብ ተወካዮች ምክር ቤት በትናንትናው ዕለት ባካሄደው 5ኛ የሥራ ዘመን 3ኛ መደበኛ ስብሰባ 3 የተለያዩ ሹመቶችን መርምሮ አጽድቀዋል። ምክር ቤቱ በትላንት ውሎ የሰላም ሚኒስትር፣ የግብርና ሚኒስትርና የቢሲ ዋና ስራ አስፈጻሚ ሹመቶችን ያጸደቀው። ምክር ቤቱ በጠቅላይ ሚኒስትር አብይ አህመድ የተሾሙትን የሰላም ሚኒስትር መሐመድ ኢድሪስ፣ የግብርና ሚኒስትር አዲስ ወረጋ 2 ሹመቶችን አጽድቀዋል። ከዚህ ውጪ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው በጠቅላይ ሚኒስትሩ የተመደቡት አቶ ቢኒያም ኤሮም ሹመታቸው በምክር ቤቱ ጸድቋል። ተሿሚዎች በምክር ቤቱ ፊት ቀርበው ቃለ መሃላ ፈጽመዋል። ከዚህ ውጪ የኢትዮጵያ ህዝብ ተወካዮች ምክር ቤት በመደበኛ ስብሰባው የተለያዩ የብድር ስምምነቶችን አጽድቀዋል። በዚህም የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ማሻሻል የቀረበ ረቂቅ አዋጅን በሙሉ ድምጽ አጽድቆታል። በተመሳሳይ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በዓለም አቀፍ የልማት ማህበር መካከል ለዘላቂና ለንጹህ ኢነርጂ ተደራሽነት ለውጥ ለማፋጠን ፕሮግራም ማስፈጸሚያ የተደረገውን የ$294 ሚሊዮን የብድር ስምምነት ረቂቅ አዋጅ በሙሉ ድምጽ ማጽደቁን ምክር ቤቱ አስታውቋል። የመንግስት ተጠሪ ሚኒስትሩ ተስፋዬ በልጅጌ ከዓለም አቀፍ የልማት ማህበር የተገኘውን የ$20 ሚሊዮን ብድርም ከወለድ ነጻ መሆኑን ገልጸው የ6 ዓመታት የችሮታ ጊዜን ጨምሮ በ38 ዓመታት ውስጥ የሚከፈል ስለመሆኑ ለምክር ቤቱ አብራርተዋል። በመጨረሻም የሶማሊያ ጠቅላይ ሚኒስትር ትራምፕ በሶማሊያ ስደተኞች ላይ የሰጡትን አጸያፊ ያሉትን ንግግር ውድቅ አድርገዋል። የሶማሊያ ጠቅላይ ሚኒስትር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ውስጥ በሚኖሩ የሶማሊያ ስደተኞች ላይ የሰጡትን አጸያፊ አስተያየት ውድቅ እንዳደረጉ የሀገር ውስጥ ሚዲያዎች ዘግበዋል። ትራምፕ በበርካታ ሀገራት ላይ አሉታዊ አስተያየቶችን ሰጥቷል ያሉት ጠቅላይ ሚኒስትር ሐምዛ አብዲ ባሬ በኢኖቬሽን ጉባኤ ላይ በሰጡት ምላሽ በጉዳዩ ዙሪያ ቀጥተኛ ምላሽ ከመስጠት ይልቅ በቀላሉ ወደፊት መሄድ ይሻላል ሲሉ መናገራቸው ተሰምተዋል። ፕሬዝዳንቱ ሐሰን ሼክ መሐመድ በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያን ሕዝብ አስመልክተው ያሰሙት ንግግር አንዳንድ የምዕራብ ሀገራት ኃይሎች የሶማሊያን ህዝብ እንደዚሁም የጥቁር ህዝቦችን በተመለከተ ያላቸውን የተሳሳተ ግንዛቤ የሚያንጸባርቅ ነው ብለዋል። ሶማሊያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሏት ቆሻሻ ሳትሆን ወደ ብልጽግና፣ ወደ ልማትና ወደ ሙሉ የተረጋጋ መንግስትነት እየተራመደች የምትገኝ ተስፋ ያላት ሀገር ነች ብለዋል። ሀገራችን እየተነሳች ነው፣ ወደፊት የተራመደች ነው ያሉት ፕሬዝዳንቱ ሐሰን ሼክ መሐመድ የሶማሊያ ህዝብም ሀገራችን በዚህ መልኩ ከሚያዋርዷት የተለያዩ ኃይሎች እንድትከላከሏት ከዚህ ባለፈም እነዚህን ከመሰሉ ንቀቶችና ማዋረዶች ሙሉ በሙሉ እንድንላቀቅ ሀገራችንን ተባብረን ወደፊት እናራምዳት ሲሉ ጥሪ አቅርበዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።